እስኪ ይህንን የእሸቱ መለሰን ንግግር ሰምተን እንመለሳለን። በእናታችሁ አትሙቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እንጃ። እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስለኝም መፍትሄው። ከዛ በኋላ ለሊት ስንቴ እንደምትነሳ ሲገረዝ እንዴት እንዳለቀሰች፣ እንዴት እንዳመማት፣ እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር፣ በቃ አትሙቱ። አሁን የሚለውን ደግሞ እንደገና እንሰማለን እስኪ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም፣ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል እንደሰማችሁት ነው። እንግዲህ አንደኛው ላይ እባካችሁ በህይወት ኑሩ፣ አትሙቱ፣ ኃጢአት እየሰራችሁ እያጨሳችሁ እየቃማችሁ ባለጌ ሆናችሁ ግን በህይወት ኑሩ እባካችሁ ብሎ የሚስቱን የምጥ ጊዜ አስታውሶና የሚስቱን ልጅ ወልዳ ጡት ለማጥባት የነበረውን ሲቃይ ገልጾ በህይወት እንዲኖሩ ኃጢአት እየሰሩ ግን በህይወት እንዲኖሩ ይመክራል። ኃጢአትን አላበረታታም። ኃጢአት ኃጢአት ሰርቶ በህይወት መኖርም ኃጢአት ሰርቶ መሞትም አንድ ነው። ያው ኃጢአት ስለሆነ ትንሽም ትልቅም የለው። ሐሳቤ ግን ኃጢአት ሰርታችሁ በህይወት ኑሩልን ብቻ እያለ የርህራሄ የሚመስል የሐዘኔታ የሚመስል እንባ ሲያነባ ይታያል። እሱን ተውንና ደግሞ ሌላኛዋ ላይ ደግሞ ስትሄዱ የኃጢአተኞች ዋና የሆነች ብሎ የሚገስጻት ያጣች የሚናገራት ያጣች ብሎ ደግሞ እንደገና ኃጢአቷን እየነገረ ብልግናዋን እየነገረ ምናልባትም ስም መጥራት ባያስፈልግም በሰሞኑ የተፈጠረውን ችግር ታውቃላችሁ አንድ እህታችን ላይ እና እንደዛ አይነት ውሳኔ እንድትወስን እንድትሞት ራሷ ላይ እርምጃ እንድትወስድ የሚያደርግ አደገኛ በማህበራዊ ሚዲያ ሴቱም ወንዱም ትንሹም ትልቁም በሚያየው ላይ ቀርቦ ሲያዋርዳት ሰውነቷን ሲያቃልል ሲያበሻቅጣት ይታያል። ስለዚህ እዛ ጋር በህይወት ኑሩልን ይላል፣ እዚህ ጋር ደግሞ ሞቱልን እያለ ነው ማለት ነው። ስለዚህ የትኛውን እንስማ እሸቱ? አንተስ የኃጢአት ሚዛን መዛኝ ነህ ወይ? እዛ ላይ ያስቀመጠ የሾመህ ማን ነው? ኃጢአተኛ ጻድቅ እያልክ ቦታ እንድታመቻምች ወይ ደግሞ እንድትደለድል አንተን ያስቀመጠ ሰው ማን ነው? ይህን አንተ ብቻ መልስልን። የአንተ አጨብጫቢዎችን አንፈልጋቸው። ምክንያቱም ኤአይ ስልጠና ምናምን ስልጠና እያልክ የደረደርከው አሽቃባጭ ብዙ ስላለ ያንተን እነሱን መልስ እንዲሰጡ አልፈልግ። ግን አንተ መልስልን እስኪ። የትኛውን እንያዘው? ሙቱ የሚለውን ወይስ ኑሩ የሚለውን እንያዝ? አድርሱለት ለሱና ይሄ መልስ ይስጣል።